ይሄ በአባቴ በቀድሞው የኢፌድሪ ፕሬዝዳንት ክቡር ግርማ ወልደ ጊዮርጊስን ሆሳዕና ላይ የሚተከል ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴቱ ቤተሰቦቼ እንደምናችሁ እንደምንከረማችሁ፣ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ማስባትን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንደተመለከታችሁት እንግዲህ ኢትዮጵያ ብዙ ዛፍ ተከለች። በእውነት በጣም ደስ የሚል ጊዜ ባለፈው እሁድ እንግዲህ አሳልፈዋል። የኢትዮጵያ ሕዝብ በሙሉ ማለት በአብዛኛው በኩል ማለት ይችላላችሁ ወደ 26 ሚሊዮን ሕዝብ የተሳተፉበት እንግዲህ ትልቅ የችግኝ ተከላ ተደርጓል። በጣም በሚያሳዝን ሁኔታ እንደነዚህ አይነት በጎ ነገሮች ታውቃላችሁ፣ ከዚህ በፊት እምላለሁ በሶሻል ሚዲያዎች ላይ ማንም ሰው ስለ እንደዚህ አይነት ነገሮች ኮሜንትም ወይም የተለያዩ አይነት ነገሮች አይቀርቡም። ነገር ግን በጣም የተለያየ አይነት ህብረተሰብ የተሳተፈበትና ኢትዮጵያ እንደገና ሌሎች እንግዲህ ችግኞችን የወለደችበት የተከለችበት እንደገና ደግሞ እንግዲህ እኛ ሁላችንም እንኳን ያለንን እድሜ እንኳን ማይደርስ ረጃጅም እድሜ ያለውን እንግዲህ ዛፎች እንግዲህ ኢትዮጵያ ተክላለች ማለት ነው። ይሄ ለታሪክ ለልጆቻችን ትልቅ የሆነ ነገር እንደሆነ ሁላችንም እያወቅ ነው። ነገር ግን በሚገርም ሁኔታ ብዙ ሰዎች በዚህ አይነት ጉዳይ ላይ ምንም ነገር አይሰሩ። እንዲያው አትሊስት ለማስታወሻነት እንደሚሆን በሚል ነው እንግዲህ ነገር እሰራላችሁ ማለት ነው። የአንዳንድ ሰዎች ትንንሽ ሀሳቦችና በዚች አጋጣሚ የአንዳንድ እንግዲህ እድለኞች ይህንን ነገር በታሪክ እንዴት አድርገው እንዳስቀመጡት የሚገልጽ ነገር ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እቺ ነገር ተመልከቷት። አጥር መጠን በጣም ያለች ነች። ለማንኛውም ለማስታወሻ እንዲሆነን በሚል ስለሰራ ነው። ተመልከቷትና የራሳችሁ ኮሜንት ስጡ። አትክልት የምትወዱ ወይም እንስሳ የምትወዱ በእርግጠኝነት ይሄን ነገር ትወዱታላችሁ። ማንኛውም ነገር ነፍስ ያለው ነገር መቼም እዚህ ምድር ላይ ሲተካ ሲጨመር ለአገርም ሆነ ለማናችንም ደስታም እንደገና ደግሞ ሀብትም እንደሆነ እናውቀዋለንና ይህን ነገር እንግዲህ ተመልክታችሁ ራሳችሁን ኮሜንት ስጡላለው። መልካም ጊዜ ይሆንላችሁ። እስቲ ያለውን ነገር ላሳያችሁ። ዋው ይገርማል! ለእውነተኛና ፈጣን ወቅታዊ ጉዳዮች ትኩስ ነገርን ተከታተሉ። ብዙ ነገር ተሳክቶልኝ አያውቅም። ግን አሁን ካሳካኋቸው ነገሮች ከ2010 ጀምሮ ለ8 ተከታታይ ዓመታት ችግኝ እየተከልኩ ነው። ከአዳማ ዩኒቨርሲቲ የተሻገረው የችግኝ ተከላ መርሃ ግብር እዛ 4 ዓመት ተክያለሁ። አሁን ደግሞ በአፋር ክልል ላይ ለስምንተኛ ጊዜ 4 ዓመታትን አፋር ክልል ላይ እየተከልኩ ነው። 8ኛው አሻራዬን እያስቀመጥኩ ነው። ከደም ልገሳና ከአረንጓዴ አሻራ ውጪ የተለየ የተሳካልኝ ነገር የለምና አሁን እጅግ በጣም ደስ ብሎኛል። 8ኛውን ችግኝን እያስቀመጥኩ ነው። ይሄ ደግሞ 2ኛው ችግኝ ነው። በዛሬው ዕለት የተከልኩት 2ኛው ችግኝ ነው። አምና ሙዝ ነበር የተከልኩት፣ አድጎ አፍርቶ ፍሬ አፍርቶ ለመበላት ደርሷል። ዛሬ ደግሞ ማንጎር የተከለው። እንግዲህ በአፋር ክልል ከጥላ ዛፎች በተጨማሪ የምግብ ዛፎችን ነው በብዛት እየተተከለ ያለው። ማንጎ፣ ብርቱካን፣ ፓፓዬ፣ ሎሚና መሰል ፍራፍሬዎችን እየተከልን የምግብ ዋስትናችንን ለማረጋገጥ እየተካሄደ ነው። ከመትከል ባሻገር መንከባከብስ ምን ይመስላል የሚለውን አምና የተከልኩት ሙዝ ነበረ አይቼ ነበረ። በዱብቲ ወረዳ ላይ አፋር ክልል ላይ ሙዝ ተክለን በጣም አፍርቶ ምናምን የአካባቢው ማህበረሰብ እየተጠቀመበት ነውና እጅግ በጣም ፕራውድ ሆኜ ያየሁት ነው። እንግዲህ በጣም ደስተኛ ነኝ። 8 ተከታታይ ዓመታት ተክዬ ስኬታማ ካደረኩት ነገር ውስጥ አንደኛው አረንጓዴ አሻራ ነው። ይሄው እንግዲህ እንደምትመለከቱት ቤተሰብ ከትናንትና ጀምረን ጅማ ነው የምንገኘው። አሁን ደግሞ ዛሬ በአገር አቀፍ ደረጃ እየተከናወነ የሚገኘውን የችግኝ ተከላ መርሃ ግብር እየተሳተፍን ጅማ ቡዮ ጫላ ነው የምንገኘው። ይሄው አሁን ወደ ተከላው ልንሄድ ነው። ችግኝ ይዘናል። የአሁኑ ችግኝ ከባለፈው 15 ቀን ቢሾፍቱ ላይ ከተከልነው ይለያል። ይሄኛው ባለፈው የተከልነው የአቮካዶ ችግኝ ነው። አሁን ደግሞ የሻይ ቅጠል ችግኝ ነው የምንተክለው። አብረን እንቆይ፣ አብረን እንተክላለን። ዛሬ ከመንቀል ይልቅ መትከል ትልቅ ስራ ነው። መንቀል ቀላል ነው፣ መትከል ግን እንደዚህ አይነት ኤፈርት ይጠይቃል። ሲነቅሉት ባንዴ ይነቀላል፣ ሲተክሉት ጊዜ ፈጅቶ ሲዝን ወስዶ ያድጋል። አድጎ ሲያዩት ግን የማይነቀል አሻራ ይሆናል እና ያንን እድል ስላገኘው ደግሞ በዚህም ሲምቦሊዝም ውስጥ ስላለን ሁላችንም በጣም ደስ ብሎኛል። እንደሰማችሁት ነው። እውነት መንቀል በጣም ቀላል ነው። ነገር ግን ተክሎ አሳድጎ የሆነ ደረጃ ማድረስ ከባድ ነገር ነው። አትክልት በጣም ወዳለው ከዚህ በፊት ይሄን ነገር ሰርቻለሁ ወይም እንግዲህ በቻናል የሚግቢያ ላይ ብዙ ጊዜ አይታችሁ እንደሆነ ስለ አረንጓዴ አሻራ እናገራለሁ እና ዛሬ አይደለም ይሄን ነገር እንደዚህ ሲጀምር ከዚህ በፊትም እንግዲህ ሰርቻለሁ። እንደ ያለ መታደል ሆኖ አሁን በዚህ በልጅ የቀናሁት 8ቱንም ዓመት ጨርሷል። እኔ ለ5 ዓመት አድርጌያለሁ። የመጨረሻዋን
60 ምናምን 56 ችግኝ ባለፈው የዛሬ 2 ዓመት ነው የተከልኩት እና ከ8 ዓመቱ 5 ዓመቱን ለመትከል ሞክሬያለሁ። ቃል እንደተገባውም ደግሞ በአመት 100 ትከሉ ነበር የተባለው ቃል እንግዲህ የገባ ነው ማለት ነው። በዛ መሰረት 556 ችግኝ የመትከልና እንግዲህ የማሳደግ እድል እንግዲህ አጋጥሞኛል። ይሄ በጣም ትልቅ ነገር ነው በእውነት ብንችል ሙሉ ለሙሉ የተባለውን ማድረጉ ጥሩ ነው። ግን ካለንበት የሀገር ርቀት የተነሳ ይህንን ነገር ማድረግ ማንችል ብዙ ሰዎች አለን። የተወሰነውን ያደረኩት ገንዘብ ከፍዬ በእኔ ስም እንዲተክሉልኝ ነው ያደረኩት። ሌላ ምንም አይነት እንግዲህ ምርጫ ስለሌለ ማለት ነው። እና እንደነዚህ አይነት ነገሮች ስናደርግ ለወደፊቱ ልጆቻችን ለአካባቢው ላለ ህብረተሰብ መጠቀሚያ እንዲሆን በሚል ነው። እና አሁን ወንድማችንም እንደተናገረው እኔ በጣም ብዙ ቦታ ላይ ይህን ነገር በሚገርም ሁኔታ አፍርቶ ይመገባሉ እና የአካባቢው ህብረተሰብ ፊቱ ራሱ ወስቶ በማየቴ እኔ በጣም ነው ደስ ያለኝ። አቮካዶ በጣም ብዙ ተክላለሁ ብዙ ቦታ ላይ እና እነዚህ አቮካዶዎች የሰው ፊትን ያጠራሉ በየጊዜው የሚመገቡ ከሆነ። በተለይ ልጆች ሲበሉት ደግሞ በጣም በስነ ስርዓቱ ግልጽ ሆኖ የሚታይ ነገር እና እንደው ዛሬ እንደው በፖለቲካውን በምኑም ስለተበታተነና ብዙ ነገር ስለምን እንደዚህ አይነት ነገሮች ማንሳት አንወድም እንጂ ወደፊት በጣም የምንገረምበትና ለሌላ ዓለም ሳይሆን ለራሳችንም በጣም የምንጠቀምበት ነገር ነው ብዬ ነው የማስበው። በጣም በሚያሳዝን ሁኔታ እንግዲህ እንደምታውቁት ምንም ነገር ሲደረግ ኢትዮጵያ ውስጥ ቶሎ ብሎ ወደ ፖለቲካ ነው የሚወሰደው። ይሄ ነገር ፖለቲካ አይደለም። አንድ ሰው ቤት ውስጥ እንስሳ ምናምን አርብቶ እንደሚኖረው ያህል ኢትዮጵያም ደግሞ በፖለቲካ ሳይሆን በተፈጥሮ እንደዚህ አይነት ነገር በማድረጓ መደሰትና መደነቅ ነው ያለብን። ቤተክርስቲያናት፣ አንዳንድ ትልልቅ ቦታዎች ላይ መጀመሪያ ቤቱ ተሰርቶ ካለቀ በኋላ የሚደረገው እንግዲህ እንደተለመደው ዛፍ ነው የሚተከለው። ሁላችንም ይህን ነገር በህይወታችን ደግሞ አይተነዋል። ስለዚህ ይህንን ነገር ማክበር እንደገና ደግሞ መደገፍ ሰውም እንደዚህ እንዲያደርግ ማበረታታት እውነት ሰከን ያለን ሰዎች በእንደዚህ አይነት ጉዳይ ላይ ተነጋግረን በእውነት ለማንኛውም ፍጻሜ ማድረግ አለብን ማለት ነው። በተረፈ በጣም ደስ የሚለው ለምክክር ተብለው የሄዱት እንግዲህ ከተለያየ ዲያስፖራ ሀገሮች የሄዱ ሰዎች እንዳሉ ታውቃላችሁ። ከኛም ከዚህ ከካናዳ ይሄዱ አሉ። ይሄ እድል አጋጥሟቸው ተክለዋል እና ያው ፎቶቸውን የተወሰነ እንግዲህ ማቅማቃቸውን ለማስቀመጥ ሞክሬያለሁ። ግን አብዛኛው ሰው በዚህ አይነት ነገር ውስጥ በመሳተፉ ያስቀናል። በእውነት መደነቅ ብቻ ሳይሆን እኔ በእውነት በዚህ ሰዓት እዛ በሆንኩኝ ነው ያልኩት። 26 ሚሊዮን ህዝብ የተሳተፈበት በጣም ትልቅ ፕሮግራም ነው እና እኛ በእውነት የ100 200 የተወሰነች የ50 ምናምን ጉዳዮች እንዲያው አጋነን በየሚዲያው ላይ እናወጣለን። ግን አሁን በዚህ ጉዳይ ላይ ቲክቶክ ላይ አንድም የለም። በጣም ትንሽ ሰዎች ናቸው ይህን ታሪክ የሰሩት። አንዳንዶች እንዲሁም በጣም በሚገርም ሁኔታ ከራሳቸው ጉዳይ ጋር የተያያዘ በመሆኑ ሰላም የሌለበት አካባቢ ላይ ይሄ ነገር በመፈጠሩ ደስ በማለታቸው ያወጡ አሉ። እሱን ነው እንግዲህ ሰብሰብ ያደረኩት ማለት ነው። እስኪ ደግሞ ትንሽ ላሳያችሁና እንመለስበታል። አሁን የምንገኝበት እንግዲህ በቅርቡ የሚመረቀው የመገጭ ግድብ የላይኛው አፕስትሪም ላይ ነው የምንገኘው። የዚህ ተከላ አንዱ አፈር ወደ ግድቦች ይዞ እንዳይሄድ ወደ ጣና የሚሄደውን ወንዞች በርካታ ወንዞች ላይኛው ተፋሰስ ላይ ስለምንገኝ እነዚህን አካባቢዎች ስነ ምህዳሩን መጠበቅ በራሱ ወንዞቻችን፣ ግድቦቻችን ጣናንም ከአደጋ የመከላከል ስለሆነ እነዚህ አይነት ስራዎችን ህብረተሰቡ ባለቤቱ ነው በነቂስ ወጥቶ ሲተክል ነው የቆየው። እንግዲህ ልምዱ ከፍ ያለ ነው። በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረው የዛሬ 8 ዓመት አሁን ወደ ህብረተሰቡ ባህል የመቀየር ነገር እየመጣ ነው ያለው። ህዝቡ የሚጠይቅ ነበረ። የችግኞችን እኛም በየጊዜው ከማፍላት ነው የሚጀምረው። ያን ያልተዘጋጀህበት አሁን ልተክል አችልምና ከማፍላት ጀምሮ ጥራቱን የጠበቀ ችግኝ እንዲኖረን ነው የሰራ ነው። ህዝቡም እንግዲህ ተንከባክቦ ችግኝን ወደ ዛፍ መቀየር ነው መስራት የሚገባ። አፈር ማስቀረት፣ አካባቢን ግሪን ማድረግ፣ ኢንዲጂነስ ዛፎች መትከል፣ ከዚያ ውስጥ ደግሞ ምግቦች እንዲወጡ ምን ያክል ፍሩት እንደተከልን ዛሬ እንግዲህ አስቡት። በየቦታው በርከት ያሉ ፍሩቶች ተተክለዋል። ባለፉት ዓመታት የተከልናቸው ፍሩቶች በተለይ በዚህ ዓመት አቮካዶ ከአፍሪካ ሁለተኛው ኤክስፖርት አድራጊ ሆነናል። ይሄ ከጨመረ አንደኛ መሆን ይቻላል፣ ከዛም ማለፍ ይቻላል እና እንትከል ነው። ዛሬ በጣም ታሪካዊ ቀን ነው። 800 ሚሊዮን ችግኝ በአንድ ጀንበር የሚተከልበት
ይሄ ለአረንጓዴ አሻራ ትልቅ አስተዋጽኦ የሚኖረው ነው። ቀጣዩ ትውልድ የበለጸገች እና ያደገች ሀገር ውስጥ የሚኖርበት ሁኔታ የመፍጠር ትልቅ ራዕይ ለማሳካት እየተሰራ ያለ ስራ ነው። ዲቦራ ፋውንዴሽን የዲቦራ ልጆች እንደዚሁም እኔ ራሴ በዲቦራ ባዬ ቪሌጅ ውስጥ ችግኙን ለመትከልና የዚህ ዕለት አካል ለመሆን እድል በማግኘታችን በጣም ደስ ብሎናል። ይሄ በአባቴ በቀድሞው የኢፌድሪ ፕሬዝዳንት ክቡር ግርማ ወልደ ጊዮርጊስ ሆሳዕና ላይ የሚተከል ነው። አባቴ ክቡር አቶ ግርማ ወልደ ጊዮርጊስ የቀድሞ የኢፌድሪ ፕሬዝዳንት በለም ኢትዮጵያ ከዛም በፊት በተለያዩ ማህበራዊ አገልግሎቶች በተለይ ከአረንጓዴ ልማት ጋር በተያያዘ እሳቸው ብቻ ሳይሆን የደን ሕግ እንዲወጣ በፓርላማ ሁሉ ሲታገሉ የነበረ መጨረሻም ላይ ደግሞ የእሳቸው ሌጋሲ በዚህ በለም ኢትዮጵያና በመሳሰሉት ተቋማት የቀጠለ ነው። ዛሬ በእሳቸው ስም ይሄንን ችግኝ ሆሳዕና ላይ ስተክል ታላቅ ኩራት ይሰማኛል። አዎ በጣም ነው የሚገርመው። ሁላችንም ነው የሚገርመው። የቀድሞው እንግዲህ መሪ የነበሩት አቶ ግርማ ልጅ ይሄንን ነገር ስላደረገና ስለገለጸልን በጣም ነው ደስ የሚለኝ። ይሄ ልጅ ጋዜጠኛ ነው፣ ሰለሞን ጋዜጠኛ ይባላል እና በጣም ማከብረውና የምወደው ሰው ነው። በእውነት ጥሩ ጥሩ ነገሮችን ነው የሚያቀርበው። በተለያዩ አይነት ቦታዎች ላይ እንግዲህ የተለያየ ነገር ያቀርባል። እንደነዚህ አይነት ነገር ግልጽ አድርጎ ማውጣቱና ማሳየቱ የድሮ የነበሩ የፖለቲካ ሰዎች ዛሬ በህብረተሰብ ውስጥ ተሳትፎ እንደዚህ በማየታችን በጣም ነው መደነቅና መገረም ያለብን። በእውነት እሱ በቃ በስነ ስርዓቱ ኢትዮጵያ ውስጥ የፈለገውን ነገር እየተሽከረከረ እያየ ለአገሪቷ የሚጠቅመውን ነገር ልክ እንደ አባቱ እየሰራ ስለሆነ ያለው ይህ በእውነት በዚህ አጋጣሚ መደነቅ ያለበት ነውና በዛሬው በነበረው እንግዲህ በእሁዱ ፕሮግራም ላይ ደግሞ ስለ አባቱም ሆነ ስለ ሌሎች ጠቅላይ ሚኒስትሮች እያለ እየዞረ ዛፍ ሲተክል ነበር፣ ያው ችግኝ ሲተክል ነበር እና ይህ ትልቅ ነገር ነው። በእውነት በሀገራችን ላይ እንደተመለከታችሁት በጎንደርም በምንም ይሄ ነገሮች እየተስፋፉ መጥተዋል። ለምንድነው ጎንደር ያልከው ካላችሁኝ ከዚህ በፊት የምናውቀው እንግዲህ እነዚህ ሰሜኑ አካባቢ የነበረው የጦርነት ነገር ትንሽ ብዙ ነገሮች አላሰራ ይሉ ነበር እና አሁን ነገሮች ተረጋግተው ችግኝ ፈልቶ ለመትከል ምን ያህል ህዝብ እንደወጣ አይታችኋል። ለመትከል ደርሷል ማለት ነው እና ይሄ በእውነት የሚመሰገን ህብረተሰቡ የሚበረታታ ስለሆነ ሁላችንም እንደነዚህ አይነት ነገሮች ስናይ ብንነጋገርበት ጥሩ ነው በሚል ነው የማቀርበው። የራሳችሁን ኮሜንት ስጡበት። በተረፈ ለዛሬ አጠር መጠን ያለች ነገር ነው እንግዲህ ልሰራላችሁ ያሰብኩት፣ እቺ ትበቃለች። ስለዚህ መልካም ጊዜ ይሁንላችሁ። ኮሜንታችሁ አይለኝ እያልኩኝ ልሰናበታችሁ። ደህና ሁኑልኝ። አሁን እየሰራን ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ የሚያደርገው ጥረት ነው። ይህ ጥረት ከዚህ ቀደሙ ኢትዮጵያ የቀረ አይመስለኝም። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኤንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሳህራ በታች ያሉ ሀገራት አዘጋጅተው አያውቁም። ለኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው።